እንድትቦርቂ እንድትዘይ እንፈልጋለን እኮ በቃ ከዚህ በላይ ትንጠለጠላለች ነፍስሽ ማለት ነው። ገና ከዚህ በላይ እንጥልጥል ነው የምትለውና ዛሬ ደስታ ነው ሊቆጠር ነው። ሰው ያስፈልግሻል፣ ሰው ግን ያስፈልግሻል፣ የሚያግዝሽ ምራቅ አለ። ከሌላ እቅዶችሽ ትልቅ እቅድ የምትይው እቅድ አለሽ? ለምሳሌ እናቴ ማስደሰት ላይክ በቃ በዚህ ነገር ደግሞ ትደሰታለች። የሆነ ነገር ያስፈልግሻል። ደግሞ በጣም ነው የሚያስፈልግሽ። አሁን ላይ በጣም የሚያስፈልግሽ ነገር በዓልም እየደረሰ ነው። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? በመታህስ ምንም እኮ ትላንትና ነው ሲገፈትረኝ የሆነ አሽቀንጥሮ ወደ ሆነ ቦታ ሲገፈትረኝ እያያችሁ ነበር። ነው ለልደበድቡኝ አንተና ሰምረት። እሺ ይሁን። ሰላም ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። እናንተም ባላችሁበት ሰላም እንደሆናችሁ ተስፋ አለን። 2018 በቃ ምን ነው የዝገት አመት ነው መሰለኝ። ያው እኛም ማዛግ ጀምረናል እና ውድ ቤተሰቦቻችን እኛ ዛሬ የመጣንበት አንደኛ ምክንያት ትላንትና ሄኖክ ትንሽ ተናዶ ነበረ። እሱን ንዴቱን ላግዘው ነው የመጣሁትና አንተ ትለያለህ ነው አውቃለሁ፣ ግን አንተ አትረዳኝም። ታውቃለህ እኔ ልትክሰኝ ስለሆነ ደስ ብሎኛል። እኔን በኬክ ማላጋት ነው ያስከው። ምን ላርያው ታውቃለህ። ብቻ ለማንኛውም ዛሬ ገንዘብ ይዘን የመጣ ነው። በቦርሳ በሻንጣ ሙሉ ገንዘብ ይዘን መተን ለስምሪ ሰርፕራይዝ ልናረጋት ነው። ያው ስምሪ ምን ልትል እንደምትችል አናቅም አይደል? ብር ልትሰጣት ነው የመጣው ዛሬ። ደስ ነው የሚላት እባክህ ገንዘብ ማያዳለ። ብቻ እዚህ ቦታ ላይ እኔም ከሄኖክ ብር ለመቀበል በትበትላለሁ። አዎ ትንሽ አረ ከዛ ከቦርሳው ከኪሴ ደስታ ላውን ከኪሴ ሻይ ቡና በልባት። በእናትህ አታስደብረኝ። ሻይ ቡና በልባት። እሺ በቃ እሺ ሰጣኛል፣ ተቀበልኛለሁ። በቃ ምን አገባኝ። እና ሰዎች ዛሬ ስምሪን ትንሽ ታው እንዲመመናደርገው እናንተም ፏ እንድትሉ ዘና ፈታ እንድትሉ ነውና ሐሳብ አስተያየታችሁን እንድትሰጡን እንፈልጋለን። አንተ ልትደበድበኝ ነበር። አዎ በድንጋይ ምናምና። አዎ አንተም እሷም አጠግባብኛለች። ቆይ ስምሪ መቀጣት አለባት። አረ በጣም መቀጥቀጥም አለባት። እንዴ ስር አድርገህ ባርሙጬ ወይ በዶቢ ነገር ደግሞ ታሳዝናለች ደግሞ። እሺ አሁን እኔ እንደመታት ነው አሰሬ ቅጥቅጥ እንዳረጋት ነው ፍላጎት። እኔ ደግሞ አርግ ከተባልኩ አደርጋለሁ። ታው ስምሪ ፈረደባት ዛሬ። አይ ብዙ አትጎዳም። ብቻ ግን ብር ሊሰጣትም ስለሆነ ትንሽ ተገርፋ ብር ይሰጣታል። ቤተሰብ ዛሬ ስምሪ ምን እንደምትል አናውቅም፣ ግን ደግሞ ኃይለኛ ናት። እንዳያችኋት ምትመታንም ይመስለኛል። እኔ ኃይለኛ ናት። አዎ ጉልበተኛ ናት። አሁን አስቧል መሳሪያ ብትጣጠቅ ግንባራችንን እሷ አሁን በዚህ እንድመታት ነው። አዎ ጌታም በል ደበረ አመታትም። ኧረ እኔ ታው ትመታኛለች። አዝነላት አይደለም እኔ ትመታኛለች ብለህ ነው። አሪፍ አርሙጬ ናት። አይ ፒስ ነው ለሷ ፒስ ነው። እና ቤተሰቦቻችን ቅድም ምን ልላቸው ነበረ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን፣ ፏዘና በሉልን። ዛሬ ከሄኒ ጋር የመጣ ነው ሰምሪን ልናስደስታት ነው። ትላንትና ሄኖክን ስላስደሰተችው ከኔ ጋር ሆና ዛሬ ደግሞ እኔ አብሬ ከሄኖክ ጋር ስምሪን ልናስደስታት ነው። ፏዘና እንድትል ነው። ለቀቅ ተበል መኪና የምትገዛበት ያክል ያው ሻንጣ ሙሉ ብር ነው እንደምታዩት። ይሄ ሙሉ ብር ነው። ያው ብር ደግሞ ቀላል ነው የምታውቁት፣ ለዛ ነው የቀላለው። ስምሪ ደግሞ አሁን መንቀሳቀሻ መኪና ነገር ያስፈልጋታል። የሆነ ትንሽዬ የቤት መኪና በእግሯ በጣም ተጓዘች። ለባል ወደ እንትንም ስለምትሄድ መኪና ይዛ ብትሄድ ፒስ ነው ለሷ። ቤተሰብም ደስ ይለዋል። ቤተሰብም ደግሞ በጣም ደስ ይላል። ሰፈር ላይ በእግር ወከምና ደርግ በስምሪ መኪና የቡብ መኪና ብቻ ለምን ይጨነቅ? ገብቷል። ስምረትም ይኖራል። አንተም ቀጣይ ነው እሰጥሃለሁ። ልቀቀኝ እንዳነካኝ።
ብቻ ስምሪ ብቻ ተንዳበቃ የእንትንም የኩሊሊ መኪና ቢሆን ገዝተን እኛ ባቅማችን የመገንዘብ አንተ መኪና ይገዛል። አይ ይሄ ገንዘብ ለሌላ ስራ ውሎ አለው ብትል የኩሊሊ መኪና ይሄ መሪ ያለው ይሄ በእንጨት የሚሰራው እንደዚህ የሚገፋው ከዛ መሪ ያለው መንዳት ትችላለች። ከላይ ጥላ ለጭንቅላቷ እንደዚህ የሚደረገው ጥላ በቃ ተሰምጋስተን እሱን ደግሞ መግዛት አይከብደንም። ታውቃላችሁ ቤተሰቦች፣ አረ በጣም ቀላል። ለሷ ደግሞ ማን ነው ምንም ማንከፍለው መስዋዕትነት የለም። በቃ ለስምረት በቃ እኔ አሁን ምንንም ቢሆን ጉልበቴንም መስዋዕት አድርጌ ኩሊሊ ገዝቼ መስጠት እችላለሁ። ታውቃለህ ብቻ ለማንኛውም ዛሬ የመጣ ነው አንደኛ ምክንያታችን ያው ይሄን ብር ለሷ መስጠት አለብን። ዘርፈን ነው ሁላ ይሄን ብር ያመጣ ነው። ኬትም አይደለም ሰርተን የሆነ ነገር አድርገን አይደለም፣ ዘርፈን ነው። እኔና ሄኖክ ብር ዘረፍን፣ ለስምሪ መስጠት አለብን። በቃ እሷን ፏ ዘና እንድትል የፈለገችውን ነገር እንድታደርግ ይሄን ብር እንሰጣታለን። እኛም የራሳችን የሆነ ብራችንን ቤት አስቀምጠናል። የራሳችንን የሚገባንን ብራችንን አስቀምጣላ ተቀምጧል። ምን ነው አሰብክ? መስጠት አልፈለክም ነው ለሷ? አረ ምንድነው እንደዚህ ክፉ መሆን እንዴ? ከብዙ ላይ እኮ ነው ትንሽ የሰጣት። አረ እኔ ሁሉንም ነው ያመጣው። ሲጀመር እኔ ገንዘብ አልፈልግም። እኔ ገንዘብ አልፈልግም። ሰላም ነው የምፈልገው። ለሰምሪ ሁሉ ነገር ይስጣታለሁ፣ ችግር የለም። በቃ ሰምሪን ጠርተናታል። ያው ሰርፕራይዝ እንዳላት ነው የነገርናት። ሰርፕራይዝ ነው የምትሆነው፣ በጣም ደስተኛ ነው የምትሆነው እና ይሄን ቪዲዮ ሙሉ ብታዩ ደስ ይለናል። እውነት የሷን ደስታ እንዳታሳልፉት። በቃ ደስ ይላችኋል። እናንተም ፏ ዘና ነው የምትሉት። እዩ ትላችኋለሁ እና ስምሪ ትመጣለች። ስምሪ ስትመጣ የሷንም ደስታ አብረን እንደሰታለን። የሷ ደስታ ደስታችን ነው፣ ለእናንተም ደስታ እንደሆነ እናውቃለንና ብቻ እንጠብቃትና ስትመጣ ያለውን ነገር አብረን እናያለን። አመሰግናለሁ። ምንድነው እንትን ብሏል? ምን ተጨመዳዷል? ይቆረጥ የምር እስቲ ይቆረጥ። እዚህ አቅቶኝ ማስቀረት በእጅ መሬት ይዤ ተከትያት ጓዟን ይዤ ሸኘኋት አንጀቴ ማልቀሱን ቦርዤ እኔም ሸኘኋት ሳልጨክንባት አደራህን እያልኩኝ ለአምላክ ሰጥቻት አደራዬ ለአምላኬ ነው ጥበቃውንም አምናለሁ አደራዬ ለአምላኬ ነው ለማይሳነው ሳላምንበት የመሄዷን ያው ሸኘኋት ጓዟ። እንዴት ነሽ? ስምሩዋ እንዴት ነው? አምሮባታል። በጣም እግዚአብሔርን በሰላም ነው። ግን ምንድነው? አይ የሆነ የተገኘ ነገር አለ። ምንድነው? እስቲ ቤተሰብም የሚወቅ ማወቃል በእውነት እዚህ ነቡቡ ነፍሴ እየተንከባከቡሽ ነው። እኔ ስሜን አትጥራ እሺ፣ ቴክ ኬር ራሱ አትጥራ ለማለት ነው። አለ እኮ ነው የሆነ ታምራዊ ነገርማ ተፈጥሯል። ምንም ታምራዊ ነገር የለም። ፀጉሩም ሌላ ሌቭል ላይ እግዚአብሔርን አንቺ ነው ትልቅ ሴት እየሆነች ነው። ከልጅነት ወደ ትልቅ ሴት እግዚአብሔር እንደዚህ ቆይ እስቲ ልሳበው ቆይ እረፍት በጥስባታል። አንተ እኔ እኮ ሄኖክ ፀጉርሽን ከነካ በኋላ የሚጠርገው ነገር ነው። ለምን አትቀባውም? ቡና ላለፊት ምንም ቡና አላልኩም። እሺ ለምን? ይኸውልህ አንደኛ ለመጥረቅ ፀጉሯን አትንካ በቃ። እሺ ከዛ እኔ ጋር መጥቶ አይደለም ለፀጉር እሱ ፀጉር ስለሌለው ነው። አይዞህ ታይ እባክሽ ይሻላል አለ የታማመን ምንድነው ግን ሚስጥሩ ግን ምንድነው? እንዲህ ማማር እንዲህ እየበላሽ ነው በላይ ከቤት አልወጣም አትይ። ከቤትማ በጣም እንዴት ይወጣል? ከቤት አትወጣም። ልንገርህ እኔ ስለሷ ክረምት ተስማምቷታል ግን የምር እና ዝናብ እየዘነበላታ የእውነት ክረምት ላይ እኮ ብዙዎቻችን ከቤት ስለማንወጣ እኛ እንወጣለን። እኔ ያው ዝናብ ማየት ስለምፈልግ እወጣለሁ። እኔም ዝናብ ሲነካኝ ደስ ነው የሚለኝ። አንተ ግን የነካም ማመስል እሱ እውነት እናንተን እኮ ነው ሞኝ ሲስቁበት ያገባውም እኮ እውነት እናንተ እኮ ነው። አጥና ላይ እንዳትናገር
ታችሁ ነኝ ዛሬ ስምሪ የፈለግንሽ አንደኛ ለቤተሰቦችም ተናግረናል። በዚህ ቤተሰቦቻችን ናቸው። አንቺ ቤት ነው ያለው። ሰላም አላልሽም? ሰላም ባያቸው። ሰላም አጥያቸው። ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። የራሴ ነው የራሷ ነው ጌታን የራሷ ነው። ለምን ነው ሄኖክ ባይዘው እንትን ይዞት ራፊ ከዚህ በኋላ እሱ እንዳትናገር እሺ። ና ተው በቃ ሚስተር አላውቅም ታውቁት ግን ወይኔ ሄኖክ በጌታ ራፍ አሁን አስቀይማለሁ ወይ ቆርጣይ ስጭው። አይ ታመጭም ቆርጣ ተስታ ይሄንን ኧረ አልፈልግም። ኧረ በቃኝ በመቤቴ በቃኝ። ምን ያደረገ ነው በቃ ሌላ ሌቭል ቦርጫን እያያችሁት ነው። የስምረትን ቦርጭ ያኔ ኖርማል ነው። እግዚአብሔር ነው አይደለም ግን ይቀጥል ይሁን ችግር የለም። ያው ስትወፍር ያለው ነው። እኔ መጀመሪያ ላይ ቦርጭ ስለሌለብኝ አሁን ገኖባችሁ ነው እንጂ ኧረ በእግዚአብሔር ነው። ምንድነው ረፈ የፍፄ ፀጉር አሁን ማለት ነው ልክ እንደ ህንዶቹ ተቆርጦ አይሸጥም። አሁን ዝም ብለሽ ለራስታዎቹ አይሸጥም። ልትገዛው ከበለክ አንሸጥ። እውነት ቤተሰብ በዚህ አጋጣሚ ፍፄ ፀጉር ይቆረጥ የምትሉ ኮሜንቱን እየቀለዳችሁ መስከረም 7 ገባ እውነት ይውስጥ እግዚአብሔር እና ሄኒ አሁን ሌላ ነገሩን ትተን ወደ መጣንበት ጉዳይ ስንሄድ ዛሬ እህታችን በጣም ነው የምንወድሽ ታውቂያለሽ። እኔም ፍፄም የምራችን ያንቺ ደስታ ነው የሚያስደስተን። በቃ አሁን ደግሞ የሆነ ነገር ያስፈልግሻል። በጣም ነው የሚያስፈልግሽ። አሁን ላይ በጣም የሚያስፈልግሽ ነገር በዓልም እየደረሰ ነው። ወደ ሀገራችን ልንሄድ ነው እና ደግሞ በጣም ቤተሰብም የሚጠብቀው ነገር ነው ካንቺ እና እሱን ነገር ደግሞ እኛ በዚህ ሻንጣ ሙሉ ቤትም ማስቀምጠናል። እኔም የራሴን ድርሻ አስቀምጫለሁ፣ እኔም የራሱን ድርሻ አስቀምጣል እና ያንቺ ድርሻ ነው አሁን እኛ ጋር ያለው ማለት ልብስ ቤተሰብ አንቺ ልብስ እንድትገዢ ነው የሚፈልገው። አይ ይሄ ካንቺም አልፎ ቤተሰብ ይደሰትበታል። በጣም ብዙ ኧረ የከተማው በሙሉ ጓደኞችሽ ምናምን በቃ ይሄን ደግሞ ስናደርግኛ ከልባዊ በሆነ ላንቺ ያለን ሪስፔክት፣ ፍቅር፣ መውደድ በቃ አሁን ለምሳሌ መሀላችን ላይ አለሽ አንቺ እና ይሄንን ጃም ልታረጊ ነው እንዴ እንዴ የምትይው? ያያት በቃ እኮ ክብር እኮ ያድላት የምችልሽ እኔ እኮ ነግሬያለሁ። አንተ ጥሩ ዱላውን አምጣው ፍፄ ዱላውን አምጣው። አልመታትም ሰምራተን አልመታትም። እና ሰምሪ ዛሬ የደስታሽ ቀን ነው። በጣም በቃ የምትደሰቺበት የምትቦርቂበት ቀን ነው። እንድትቦርቂ እንድትዘይ እንፈልጋለን ነፍሴ ያለች እኮ በቃ ነፍስሽ ከዚህ በላይ ትንጠለጠላለች። ነፍስሽ ማለት ነው ገና ከዚህ በላይ እንጥልጥል ነው የምትለውና ዛሬ በቃ ደስታ ነው ሊቆጠር ነው። ሰው ያስፈልግሻል። ሰው ግን ያስፈልግሻል። የሚያግዝሽ ምራቅ አለ። ኧረ ችግር የለውም። እኛ እጅሽ ራሱ እጅ ይደክማል። አይደክምኝም። አሁን ይሄ አንቺ ያዘጋጀነው ስጦታ ነው። እዚህ ውስጥ አሁን ምን እንዳለ አታውቂም እና አይንሽን ትጨፍኛለሽ። በመጀመሪያ ምን አሁን አንቺ አሁን ለህይወትሽ ያስፈልገኛል ብለሽ ትመኛለሽ? እስቲ አንድ ነገር 2018 ከገባ ኦሬዲ 6 ቀን 7 ቀን ነው። 7 ቀን ነው። እሺ በዚህ 2018 በሰባተኛ ቀኗ ላይ ምን ትፈልጊያለሽ? ምን ቢኖርሽ ያስደስትሻል? በአኖ ከባዱን በቃ ተጨነቀች እኮ አሁን ነፍሴ ተጨነቀች። የእውነት አይ የማስበው ነገሮች አለ ግን አንድ ነገር አይደለም። እስቲ ትልቁ ነው በቃ ይከብደኛል ብለሽ የምታስቢውን ነገር ይለኛል። ለምሳሌ ከሌላ እቅዶችሽ ትልቅ እቅድ የምትይው እቅድ አለሽ? ለምሳሌ እናቴ ማስደሰት ላይክ በቃ በዚህ ነገር ደግሞ ትደሰታለች። ያው በጣም ትደሰታለች። እውነት በቃ አይንሽን ጨፍኝ። እውነት አይንሽን ጨፍኝ። ዞር ወደዚህ። ወዴት ልዞር? ወደዚህ። እንደዚህ? አዎ ዛሬ ቀንሽ ነው። እሺ ግን አይኔ በጣም ሲጮ ስጨፍን ነው የሚባለው። አይኔ በጣም ሲጮ አላለችም? ስጨፍን ያዞረኛል። አረ አንገቴ እንደላችሁ
እየተነከሱብኝ ነው እንዴ? ዛሬ ነው ቀን ዛሬ አይተሻል? ጌታን አልተደሰትሽም? የእውነት የአበባ አመትሽ ነው የሚሆነው። አበባ ቆንጆ ነገር ነው። ይርሽ ከሁሉም አይነት አሁን እዚህ ውስጥ ቀይ አለ፣ ነጭ አለ፣ ቢጫ አለ። ይሄ ደግሞ ምንን ያመለክታል? በህይወትሽ መልካም ነገር ይግጠምሽ። እውነት ግን አልተደሰትሽም? አትንትናት በእኔ ማን ላይ ቆሚ። አሁን እኛ ይሄ ሁሉ ገንዘብ ነው። ይሄ ሁሉ ገንዘብ ላይ ነው የቆምሽው። 2018 ኧረ በመቤቴ የገንዘብ አመት ነው። ይኸውልሽ ስሚ፣ ወይኔ እንዲህ እኛ ይኸውልሽ ድሮ ለዚህ ነው የጠራችሁኝ። ሰምሪ ደረጅን አበባ ልትበትኑብኝ ነው የጠራችሁኝ እንዴ? ይሄ እኮ ማንም የማያገኘው እድል ነው። ፊኛ ፈንድተን አበባ በትነን እንዴ? የትኛውም ሴት አበባ ትበትኑላት አታውቅም። የትኛውም ሴት እንዴ? አንቺ ተጫውተሽ አታውቂም? መቃቃ በቅጠል ነበር እንደውም እንደዚህ እና በዚህ ፒንክ አለ፣ ነጭ አለ። ይሄ የብር ኖቶቹን ነው የሚያሳየው። ገብቶሻል? እርገጫቸው ብር ነጩን 200 ብር ብትዩ ቀዩን 100 ብር 50 ብር እና ብቻ እንኳን ደስ አለሽ። ተሳክቶልናል። ቻው ቻው። ታያቸዋለሽ ቤተሰቦች። 2018 የእንትን ይሁንልሽ፣ የደስታ ዘመን ይሁንልሽ። ቻው። እንሂድ አለቃት ብለህ እንዳትጣሉ።